ከሞላ ጎደል ህልሜን እየኖርኩ ነው። ከሞላ ጎደል መሻቴን እየከወንኩ ነው። በመከናወን ውስጥ ካሉ እድለኞች መካከል አንዱ ነኝ ብዬ ነው የማስበውና ውጤት ዋናው እርካታ ነው። ጠቅላይ ሚኒስትሩ ህልሜን እየኖርኩ ነው፣ በስኬት ውስጥ ነኝ ሲሉ ተናግረዋል። ትላንት ምሽት በሚዲያው ከባድ ፍልሚያ ታይቷል። በኢትዮጵያ ፖለቲካ ውስጥ ለዓመታት የቆዩ ፖለቲከኞችና በትጥቅ ትግል ውስጥ ያሉ አመራሮች ሳይቀሩ በበይነ መረብ በነበራቸው ስብስብ ከመንግስት ጋር የሐሳብ ፍልሚያን አድርገዋል። ከዘመነ ካሴ እስከ ስብሃት ነጋ፣ ከጀዋር መሐመድ እስከ ልደቱ አያሌው በተሳተፉበትና ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ የተባለው ፕሮግራምን ስርጭት ተከትሎ በመንግስት አመራሮች በኩል ደግሞ ሌሎች ጠንከር ያሉ ምላሾች ሲሰጡም አምሽተዋል። የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር ዮናታን ተስፋዬ፣ አቶ ግርማ ሰይፉ ምሽቱን ከባድ የሚዲያ ፍልሚያ ታይቷል። የቡለን ከተማ ነዋሪዎች አሁንም ከፍተኛ ስጋት ላይ መሆናቸውን ገለጹ። አስተያየታቸውን ለሚዲያ የሰጡት ነዋሪዎቹ ከከተማው በቅርብ ርቀት የሚገኙት የሸኔ ታጣቂዎች አሁንም ማስፈራሪያ እየላኩ ነው ብለዋል። ከጥቃቱ በፊት ማስፈራሪያውን ሰምተን ለመንግስት ብንናገርም ተራሉ ባልታ ነው ተብሎ ታልፏል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር 2000 ወታደሮችን አሰማሩ። ቅዳሜ ዕለት በሎስ አንጀለስ ከፍተኛ የደቡብ አሜሪካ ዜጎች በሚኖሩባቸው አካባቢዎች ለሁለተኛ ጊዜ ከፍተኛ ተቃውሞ ተቀስቅሷል። ተቃውሞ ሰልፈኞቹ ከፌዴራል የስደተኞችና የጉምሩክ ፖሊሶች ጋር ተጋጭተዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የምሽቱ ከባድ ፍልሚያ ጀዋር፣ ስብሃት ነጋ፣ ዶክተር ለገሰ ቱሉ። መንግስትን በትጥቅም ከትጥቅ ውጭም የሚቃወሙና የሚታገሉ አካላት ተሰባስበው የበይነ መረብ ዘመቻን አካሂደዋል። ይኸው ዘመቻ ከዘመነ ካሴ እስከ አቶ ስብሃት ነጋ፣ ከጀዋር መሐመድ ነፍጥ አንግቶ እስከሚዋጋው የኦሮሞ ነጻነት ሰራዊት ተወካይ ድረስ እንደዚሁም እስከ አቶ ገዱ አንዳርጋቸውና አቶ ልደቱ አያሌው ያቀፈ ዘመቻ ነበር። ዶክተር ደብረጽዮን ገብረ ሚካኤልና አቶ እስክንድር ነጋ የዚሁ ፕሮግራም አካል እንዲሆኑ ተነግሯቸው ነበር። ነገር ግን አሳማኝ ባልሆነ ሁኔታ በፕሮግራሙ ላይ አልተሳተፉም የሚል ወቀሳ ተሰንዝሮባቸዋል። ፕሮግራሙ ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ፣ ታላቅ የተቃውሞ ኢንተርኔት ትዕይንተ ህዝብ በሚል ለቀናት ሲተዋወቅ የነበረ ፕሮግራም ነው። መንግስት ጉዳዩን ከመነሻው በትኩረት ሲከታተል የቆየ ይመስላል። በዚህ ሂደት ውስጥ መንግስት ፕሮግራሙ ሲጀመር ዩቲዩብ በሀገር ውስጥ እንዳይተላለፍ አደረገ፣ ሌሎች የኢንተርኔት መተግበሪያዎችን ፍጥነታቸውን እንዲቀንስ አድርገዋል በሚል በአዘጋጆቹ በኩል ወቀሳዎች ሲሰነዘሩበትም ታይቷል። ጦርነት ይቁም የሚልን ሀሳብ እንዴት መንግስት ይፈራል በሚልም ጠንከር ያሉ የማህበራዊ ሚዲያ ትችቶችም በየአቅጣጫው የተሰነዘሩበት ሁኔታ ታይቷል። በወቅቱ የዩቲዩብ መቋረጥን ወይም የኢንተርኔት ፍጥነት መቀነስን በተመለከተ እስካሁን ባለው ሁኔታ በመንግስት በኩል የተባለ ምንም ነገር የለም። በሌላ አቅጣጫ ደግሞ በሀሳብም በግብርም አንድ ያልሆኑ ሰዎች እንዴት አንድ ሆነው ብቅ አሉ በማለት ከጀዋር እስከ አቶ ስብሃትና ዘመነ ካሴ ድረስ የተፈጠረውን ስብስብ የጠየቁም ሰዎች አልጠፉም። ጦርነት ይቁም ለማለት የግድ የፖለቲካ ልዩነት ላይ ቆሞ መነጋገር አያስፈልገውም ሲሉ ምላሻቸውን የሰጡም አሉ። ኢትዮጵያ ውስጥ ስርዓት ለማፍረስ አንድ መሆን፣ ከስርዓት መውደቅ በኋላ ደግሞ እርስ በርስ መፋለም ያለ ታሪክ በመሆኑ በመንግስትም በተቃዋሚውም ጠላትን ያሉትን ታሳቢ አድርጎ ጎራ ለይቶ መሰባሰብ የነበረ ነው የሚሉም አልጠፉም። ጀዋር መሐመድ በውይይት ወቅት በስብስብ ውስጥ ልዩነት መኖራቸው በዚህ አቅጣጫ ላለው ትግል መለያየት ምክንያት አይሆንም ሲል ተናግሯል። የኦሮሞ ነጻነት ሰራዊትን የወከሉት ሰውም ተመሳሳይ ሀሳብን ሲያንጸባርቁ ተሰምተዋል። አቶ ገዱ መንግስት እያደረሰ ነው ባሉት ጭቆና ላይ ሙሉ ትኩረታቸውን አድርገው ታይተዋል። ኢትዮጵያ ውስጥ ገብቼ ፖለቲካ ትግል ላካሄድ ብለው በመንግስት በኩል ክልከላ የደረሰባቸው መሆኑን የተናገሩት አንጋፋው ፖለቲከኛ አቶ ልደቱ አያሌው ከዚሁ ፕሮግራም አዘጋጆች ውስጥ ሰፊውን ድርሻ የሚወስዱ መሆኑ ታውቋል። የምሽቱ የኢንተርኔት የሐሳብ ፍልሚያው ከባድ ትንቅንቅ የታየበት ነበር። በመንግስት በኩልም ከከፍተኛዎቹ የመንግስት አመራሮች ጀምሮ ተራ የመንግስት ደጋፊዎች እስከሚባሉ ድረስ በዚሁ የኢንተርኔት ዘመቻው መከላከልና ማጥቃት ውጊያ ውስጥ አምሽተውም ታይተዋል። ይኸው የምሽት የሚዲያ ፍልሚያ በሁሉም አቅጣጫ ታይቷል። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ የተካሄደው የበይነ መረብ ዘመቻ እየተካሄደ ባለበት፣ በሌላ አቅጣጫ ደግሞ የመንግስት ከፍተኛ አመራሮችን በተለያዩ ማህበራዊ ትስስር ገጾቻቸው ላይ ለዚሁ ዘመቻ ምላሾቻቸውን እየሰጡም ነበር። የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር ዮናታን ተስፋዬ፣ አቶ ግርማ ሰይፉና ሌሎቹም ይኸው የኢንተርኔት ዝግጅት እየተሰራጨ ባለበትና ከዚያ በኋላ ባሉት የሰዓታት ልዩነቶች ውስጥ ምላሽ የሰጡ ናቸው። ጎበዝ እየተሳሰብን ያሉት ዶክተር ለገሰ ቱሉ በዚሁ የፌስቡክ ልጥፋቸውም ዛሬ 13 ሰዎች በድር ላይ ተሰባስበው በምድረ በዳ ሲዶልቱ ዋሉ የሚል ወሬ ሰማን። ስለምን ዶለቱ ብለን ጠየቅን።
ስለ ሽግግር መንግስት የሚል ምላሽ ተሰጠን። ለ10 ዓመታት እንዴት ነው የሽግግር መንግስት እያወሩ የሚዘልቁት? የሞኝ ዘፈኑ ሁሌ አበባዮሽ ነው አሉ ሲሉም የስላቅ ሐሳባቸውን አስፍረው ታይተዋል። ዶክተር ለገሰ አክለውም ሽግግር መንግስት የሚሉት ሌላ ሐሳብ የላቸውም እንዴ ብለን ስንጠይቅ ለካንስ በሰሞኑ የጠቅላይ ሚኒስትሩ ሐሳቦች ህዝቡ እንዳይመሰጥ የማወናበጃ መንገድ መፈለጊያ ናት። የሆነ ሶነና መሳሪያ ታጥቆ ጫካ ገብተው ንጹሃንን ሲያንገላቱ የሚኖሩ ሰዎች ሰላም ይስፈን ሲሉ ከመስማት በላይ የክፍለ ዘመኑ ታላቅ ፌዝ ይገኘውን ሲሉም ጠይቀዋል። የዚሁ የምሽቱ የኢንተርኔት ዝግጅት አካል የነበረው ፖለቲከኛ ጀዋር መሐመድም ዶክተር ለገሰ ቱሉ የፌስቡክ ልጥፍ እሱም አዲስ ልጥፍ በማጋራት ሌላ ምላሽ የሰጠበት ሁኔታ ታይቷል። ጀዋር በዚህ ለዶክተር ለገሰ ቱሉ በሰጠው ምላሽም ጋሽ ለግ የደናደሩ ልክ የዛሬ 8 ዓመት እዛው አሁን እርሱ ያሉበት የቃል አቀባይነት ቦታ ላይ ነበረው ሰውም ይቺኑ እርሱ ያሏትን አነጋገር ሲደጋግም ነበር። መንግስት የሾላ ፍሬ አይደለም በድንጋይ የሚወርደው እያለ ሲፎክር ዱብ አርገን ጉድ ሰራ ነው። ትዝ ይሎታል? ለመሆኑ ያኔ እርሱ የት ነበሩ ሲልም ጠይቋል። በመንግስት አቅጣጫ የኢትዮጵያ መገናኛ ብዙሃን ምክትል ዋና ዳይሬክተር አቶ ዮናታን ተስፋይም የዚሁ የምሽቱ የሚዲያ ግብግብ አካል ነበሩ። መላ የጠፋቸው መለኞች በሚል ርዕስ ነበር ይህንኑ የምሽቱን የሚዲያ ጦርነት የተቀላቀሉት። አቶ ዮናታን በዚሁ ሐሳባቸውም በአንድ ሀገር ውስጥ ኃይል መጠቀም ስልጣን ያለው መንግስት ብቻ ነው። ከመንግስት ውጭ የትኛውንም ዓላማ ለማስፈጸም ኃይል ለመጠቀም የሚሞክሩ አካላት በሚኖሩበት ወቅት ህጋዊ ኃይል የመጠቀም ስልጣን ያለው መንግስት ህጋዊ ኃይሉን ተጠቅሞ ህግና ስርዓት የማስከበር ግዴታውን መወጣት ይኖርበታል እና በዚህ አውድ ሀገር አንጡራ ሀብት አፍስሳ በብዙ መስዋዕትነት ያቆመችው ህጋዊ ጉልበት የመጠቀም ግዴታ ያለበት ጦር ሰራዊት በሚያምፁ አካላት ላይ ህጋዊ ግዴታውን ስለተወጣ እየተራገሙና እያብጠለጠሉ በአንጻሩ ያመፁና ለማናቸውም ዓላማውን ህገወጥ ጉልበት የሚጠቀሙ አካላትን አሰባስቦ ጦርነት ይቁም የሚል ዲስኩር በአመክንዮም ሆነ በየትኛውም የፖለቲካ ሐሳብ ግራ አጋቢ ነው ሲሉም ሐሳባቸውን አስፍረው ታይተዋል። ህልሜን እየኖርኩ ነው። ጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትርነቱን ስልጣን ከያዙ 7 ዓመታት ተቆጥረዋል። በእነዚህ ጊዜያት ውስጥም ባሉት ሂደቶች ህልሜን እየኖርኩ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ከብሔራዊ ቴሌቪዥን ጣቢያ ጋር በነበራቸው ረዘም ያለ በ4 ክፍል የተላለፈ ቃለ ምልልሳቸው በበርካታ ርዕሰ ጉዳዮች ጋር በተያያዘ ማብራሪያቸውን የሰጡበት ሁኔታ ታይቷል። በትናንትናው ዕለት ምሽት በማሳረጊያው ቃለ ምልልሳቸውና በመጨረሻውም እሳቸውን በግል የሚመለከት ጥያቄም ቀርቦላቸው ነበር። ጥያቄውም ለመሆኑ በዕለት ተዕለት ተግባሩ የሚያስደስተው ነገር ምንድን ነው የሚል ነበር። ስልጣን ላይ በነበሩባቸው ባለፉት 6 ዓመታት በርካታ ተግዳሮቶች ገጥሟቸው የነበሩ መሆኑን የተናገሩት ጠቅላይ ሚኒስትሩ ያም ሆኖ ከሞላ ጎደል ህልሜን እየኖርኩ ነው፣ በስኬትና መከናወን ውስጥ ካሉ እድለኞች መካከልም ነኝ ሲሉም ነው የተናገሩት። በዚሁ ማብራሪያቸውም በዕለት ተዕለት ተግባር የሚያስደስተኝ ውጤት ነው። የምናገረውንና ቃል የገባሁትን መፈጸሜን ማረጋገጥ እፈልጋለሁ። ውጤት በድካም እንደሚመጣ አምናለሁ። ባለፉት 6-7 ዓመታት የገጠሙን ችግሮች ግራ ቀኝ ያላተምን ቢሆኑም ከሞላ ጎደል ህልሜን እየኖርኩ ነው። መሻቴንም እየከወንኩ ነው። የማስበውን ነገር እያሳካው ነው። ወደ ነገ እንድዘረጋ የሚያደርገኝ ውጤት ነው። ውጤት የእርካታ ምንጭና ጉልበቴ ነው ያሉት ጠቅላይ ሚኒስትሩ ውጤት ነገንም በትልቅ ተስፋ እንዳይ የሚያደርገኝ ነው። በስኬትና መከናወን ውስጥ ካሉ እድለኞች መካከል አንዱ ነኝ በማለትም በመጨረሻም ይህንን ሀገር ብመራ ምን አደርጋለሁ ብዬ የማስበውን ነገር በሚያስደንቅ ነገር ውጤት እያመጣው ነው ሲሉም ነው የተናገሩት። ፓርቲያቸው ብልጽግናን በብዙ መልኩ አግዝፈው የገለጹት ጠቅላይ ሚኒስትሩ በአደረጃጀቱ በእሳቤውና በሚያስገኛቸው ውጤቶች የተለየ ነው ያሉት ጠቅላይ ሚኒስትሩ አባላቱም 16.3 ሚሊዮን የደረሱ መሆኑንም ተናግረዋል። በጠቅላይ ሚኒስትሩ የፓርቲያቸው አባላት ቁጥር መሰረት የአባላቱ ቁጥር ከበርካታ ሀገራት ጠቅላላ የህዝብ ቁጥር ይበልጣል ማለት ነው። ወርልድ ሜትር በዘንድሮ የፈረንጆቹ 2025 ባስቀመጠው የሀገራት የህዝብ ቁጥር ወይም ካንትሪስ ኢን ዘ ወርልድ ባይ ፖፑሌሽን 2025 አሃዝ መሰረት የኢትዮጵያን ህዝብ ቁጥር 135.4 ሚሊዮን በማለት አስቀምጦታል። ኢትዮጵያንም በህዝብ ብዛት ከዓለማችን ካሉት ሀገራት በ10ኛ ደረጃ ላይ አስቀምጧታል። ጠቅላይ ሚኒስትር አብይ አህመድ የብልጽግና ፓርቲ አባላት ቁጥር በሚል ያስቀመጡት 16.3 ሚሊዮን አሃዝ በዓለማችን ካሉ በርካታ ሀገራት እያንዳንዳቸው ጠቅላላ የህዝብ ቁጥር የተመጣጠነ ከአንዳንዶቹም በ2-3 እጥፍ የሚበልጥ ሆኖም ይታያል። እንደ ጊኒ፣ ቤኒን፣ ሩዋንዳ፣ ብሩንዲ፣ ቦሊቪያ፣ ደቡብ ሱዳን ያሉት ሀገራት ጠቅላላ የህዝባቸው ቁጥር ከ12 እስከ 15 ሚሊዮን መካከል የሚገኝ ነው። ከህንድ የህዝብ ቁጥር 12 በመቶ የሚሆነው አባሌ ነው የሚለው የህንዱ የባህራቲያ ጃናታ ፓርቲ 202 ሚሊዮን አባላት ያሉት መሆኑን ይገልጻል። የቻይናው ኮሚኒስት ፓርቲ 99.2 ሚሊዮን አባላት ያሉት መሆኑን በመግለጽ ከቻይና ጠቅላላ ህዝብ ውስጥ 7 በመቶ አባላቱ መሆኑን አሃዞችን የሚያወጣበት ሁኔታ አለ። ፓርቲዎች አሉን የሚሉት አባላትን በተመለከተ ቁጥሩን በገለልተኛ ወገን ማረጋገጥ የሚቻልበት ሁኔታ ስለሌለ በአብዛኛው አሃዞቹ የሚወጡት እነሱ አሉን እንዳሉት ወይም ክሌምድ ነምበር በሚል ነው። ከሞላ ጎደል ህልሜን እየኖርኩ ነው። ከሞላ ጎደል መሻቴን እየከወንኩ ነው። በመከናወን ውስጥ ካሉ እድለኞች መካከል አንዱ ነኝ ብዬ ነው የማስበውና ውጤት ዋናው እርካታ ነው። የቡለን ከተማ ነዋሪዎች አሁንም ስጋት ላይ ናቸው።
ታጣቂዎች እያስፈራሩን ነው። የቡለን ከተማ ነዋሪዎች አሁንም ከፍተኛ ስጋት ላይ መሆናቸውን ገለጹ። አስተያየታቸውን ለሚዲያ የሰጡት ነዋሪዎቹ ከከተማው በቅርብ ርቀት የሚገኙት የሸኔ ታጣቂዎች አሁንም ማስፈራሪያ እየላኩ ነው ማለታቸው ተሰምቷል። በሳምንቱ አርብ ዕለት ከማለዳው እስከ ረፋዱ ድረስ ወደ ከተማው ዘልቀው የገቡት ታጣቂዎች በሕይወትና በንብረት ላይ ከፍተኛ ጉዳት ካደረሱ በኋላ የዘረፉትን ንብረት በመኪና ጭነው ወስደዋል ሲሉ ነዋሪዎች ተናግረዋል። ታጣቂዎቹ ይህንን ያህል ጥቃት ሲፈጽሙ በቂ የመንግስት የጸጥታ ኃይል በከተማው አልነበረም ያሉ ነዋሪዎቹ ከጥቃቱ በኋላ ግን የሀገር መከላከያ ሰራዊት ከተማውን ተቆጣጥሮታል ማለታቸውን ቲክቫ ኢትዮጵያ ዘገባ አመልክቷል። ከዋና ከተማው ቡለን በእግር የ2 ሰዓት መንገድ በሚወስድ ርቀት ጎንጎ በተባለ ቦታ ላይ ታጣቂዎቹ ይገኛሉ ሲሉ የገለጹት ነዋሪዎቹ አሁንም በማህበራዊ ሚዲያ በቅርቡ እንመለሳለን እያሉ መልእክት እያስተላለፉ ነው፣ መንግስት አስፈላጊውን ጥበቃ ያደርግልን ሲሉ ተማጽነዋል። ባለፈው ሳምንትም ተመሳሳይ ማስፈራሪያ መልእክት ሲልኩ ሰምተን ለመንግስት አመራሮች ተናግረን ነበር የሚሉት ነዋሪዎቹ ተራሉ ባልታ ነው በማለት የተቀበለን አልነበረም፣ አሁንም ጥቃቱ እንዳይደገም ሲሉ ጠይቀዋል። በቡለን ከተማ አርብ ዕለት ስለተፈጸመው ጥቃት ዝርዝር መረጃ ለማግኘት ለቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን ኮሚሽነር ሃሩን ኡመር የእጅ ስልካቸው ላይ መደወሉን የዜና ምንጩ ገልጾ ኮሚሽነሩ ምርመራ ላይ መሆናቸውንና አሁን ላይ ምንም መናገር እንደማይፈልጉ መግለጻቸውን ዘግበዋል። ትራምፕ 2000 ወታደሮችን አሰማሩ። የሎስ አንጀለስ ግጭት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር 2000 ወታደሮችን አሰማሩ። ትራምፕ ስደተኞችን ከአሜሪካ እንዳያባረሩ በዋነኝነት የሚደግፉት ቶም ሆርማን ቅዳሜ ዕለት ለፎክስ ኒውስ ሎስ አንጀለስን ደህንነቷ የተጠበቀች እናደርጋታለን ብለዋል። ቅዳሜ ዕለት በሎስ አንጀለስ ከፍተኛ የደቡብ አሜሪካ ዜጎች በሚኖሩባቸው አካባቢዎች ለሁለተኛ ጊዜ ከፍተኛ ተቃውሞ ተቀስቅሷል። ተቃውሞ ሰልፈኞቹ ከፌዴራል የስደተኞችና የጉምሩክ ፖሊሶች ጋር ተጋጭተዋል። በፓራማውንት ዲስትሪክት ተቃውሞ ሰልፈኞቹን ለመበተን አስለቃሽ ጋዝና ዱላ ጥቅም ላይ ውሏል። በዚህ ሳምንት ብቻ ሰነድ አልባ ስደተኞችን ከግዛቲቱ ለማስወጣት በተወሰደ እርምጃ 118 ሰዎች በቁጥጥር ስር ውለዋል። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሰም የፖሊስን እርምጃ ጨካኝ ሲሉ አጉዘውታል። ኒውሰም ቅዳሜ ዕለት ትራምፕን በስልክ ለ40 ደቂቃ ያህል ማነጋገራቸውን የገዢው ቃል አቀባይ በአሜሪካ የቢቢሲ ሚዲያ አጋር ለሆነው ለሲቢኤስ ኒውስ ተናግረዋል። ሁለቱ ባለስልጣናት በምን ጉዳይ ላይ እንደተወያዩ ይፋ አልሆነም። በአሁኑ ወቅት ፓራማውንት በጣም የተረጋጋ ቢሆንም ነገር ግን በተቃዋሚዎችና በሕግ አስከባሪዎች መካከል ግጭቶች ቀጥለዋል። የሎስ አንጀለስ ካውንቲ ፖሊስ አባላት ተቃዋሚዎችን ለማባረር በየጥቂት ደቂቃዎቹ አስለቃሽ ጭስ ይተኩሱ ነበር። በአካባቢው የሚኖሩና ተቃዋሚዎች በአካባቢው የንግድ ሱቆች ውስጥ ለመውጣት በመፍራት ዘግተው የተቀመጡ ስደተኞች እንዳሉ ይናገራሉ። የፓራማውንት ነዋሪ ከ80 በመቶ በላይ ሂስፓኒክ ተወላጆች ናቸው። ዋይት ሃውስ ባወጣው ጋዜጣዊ መግለጫ ሰሞኑን አመፀኛ ቡድኖች በሎስ አንጀለስ፣ ካሊፎርኒያ ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል የተንቀሳቀሱ የፌዴራል የጸጥታ ሰራተኞችና የፌዴራል ሕግ አስከባሪዎች ላይ ጥቃት ሰንዝረዋል ብለዋል። ይህ እርምጃ ሕገወጥ ወንጀለኞችን ወደ ዩናይትድ ስቴትስ የሚያደርጉትን ወረራ ለማስቆምና ለመቀልበስ ወሳኝ ነው። በዚህ ብጥብጥ ወቅት የካሊፎርኒያ ደካማ የዴሞክራት መሪዎች ዜጎቻቸውን የመጠበቅ ኃላፊነታቸው ሙሉ በሙሉ ትተዋል። ለዚህም ነው ፕሬዝዳንት ትራምፕ እየተባባሰ የመጣውን ሕገወጥነት ለመቆጣጠር 2000 የጸጥታ ኃይሎችን ለማሰማራት ትዕዛዝ የሰጡት ብለዋል። የመከላከያ ሚኒስትሩ ፒት ሃግሴት በኤክስ ገጻቸው ላይ መስሪያ ቤታቸው በሎስ አንጀለስ የሚገኘውን የፌዴራል ሕግ አስከባሪ አካላትን ለመደገፍ የብሔራዊ ጥበቃን በፍጥነት አሰማርቷል ብለዋል። ትራምፕ በትሩዝ የማህበራዊ ሚዲያቸው ላይ የሎስ አንጀለስ አስተዳዳሪንና ባስን ራሳቸውን መስራት ካልቻሉ ተቃዋሚ ሰልፈኞችና ዘራፊዎቹን መፍትሄ መስጠት በሚኖርብን መንገድ የፌዴራል መንግስት ገብቶ ችግሩን ይፈታዋል ብለዋል። የእስራኤል ወታደሮች 6 ፍልስጤማውያንን ገደሉ። በደቡባዊ ጋዛ በሚገኘው የእርዳታ መከፋፈያ ማዕከል አቅራቢያ የእስራኤል ወታደሮች በከፈቱት ተኩስ 6 ፍልስጤማውያን ሲገደሉ በርካቶች መቁሰላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ ገለጸ። ተኩስ በተጀመረበት ቅዳሜ ጠዋት ሰዎች እርዳታ ለመውሰድ ተሰብስበው እንደነበር የኤጀንሲው ቃል አቀባይ ተናግረዋል። የዓይን እማኞችን ጠቅሰው የወጡ ዘገባዎች እንደሚያሳዩት የእስራኤል ወታደሮች ሰዎች ወደ ስፍራው ለማምራት ሲሞክሩ ተኩስ ከፍተዋል። የእስራኤል ጦር በአስጊ ሁኔታ ወደ እነርሱ በቀረቡ ተጠርጣሪዎች ላይ ማስጠንቀቂያ ተኩስ መክፈቱን ተናግሯል። በዚህ ሳምንት ብቻ ወደ ማከፋፈያው ማዕከል ለመድረስ ሲሞክሩ በደርዘን የሚቆጠሩ ፍልስጤማውያን ሲገደሉ በመቶዎች የሚቆጠሩ ደግሞ ቆስለዋል። የእስራኤል መከላከያ ሰራዊት ባወጣው መግለጫ አካባቢው በሌሊት የውጊያ ቀጠና መሆኑን ለጋዛውያን ማሳወቃቸውን ተናግረዋል። የጋዛ ሰብአዊ ፋውንዴሽን በሐማስ ቀጥተኛ ዛቻ ምክንያት ቅዳሜ ዕለት ምግብ ማከፋፈል እንዳልቻለ የገለጸ ቢሆንም ቡድኑ ግን ውንጀላውን አስተባብሏል። ጉዳዩ ምንም ይሁን ምን አዲሱ ክስተት በእርግጠኝነት በአዲሱ የስርጭት ሞዴል ላይ ዓለም አቀፍ ትችቶችን ያጠናክራል። የተባበሩት መንግስታት ድርጅት ፍልስጤማውያንን ለአደጋ እንደሚያጋልጥና የጋዛን ሰብአዊ ቀውስ ለመቋቋም በቂ ምግብና መድኃኒት እንደማይሰጥ ገልጿል። የሲቪል መከላከያ ቃል አቀባይ ማህሙድ ባሳል እስራኤል በጋዛ ከተማ በሚገኝ የመኖሪያ ቤት ላይ ባደረሰችው የአየር ድብደባ ቢያንስ 15 ሰዎች መሞታቸውን ገልጸዋል። የእስራኤል ጦር በጥቃቱ የሙጃሂዲን ብርጌድ በመባል የሚታወቀውን የፍልስጤም ታጣቂ ቡድን መሪ ተወግዷል ብለዋል።
ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።